የተነባበረ ጸጋ የተሰጠው ማናል? ማንም እናትነትን ከድንግልና ድንግልና ከእናትነት ማንም የተሰጠው የለም። አገልጋይነትን ከእናትነት እናትነትን የማን አገልጋይ ናት? እኛ የማን አገልጋዮች ነን? እሷ ግን አገልጋዩ ብቻ ሳትሆን ምን ሆነች? እናቱ ሆነች። ድንግልና ከወተት ጋራ ወተት ከድንግልና ጋራ ለማንም የማይሰጥ አገልጋይ ናት። የማን ደግሞ እግዚአብሔር ምን አድርጓታል? ንግሥት አድርጓታል። ንግሥት ሆና ሳለች ደግሞ ከነዳያን ጋር ከእኛ ጋር አብራናት ነበረ። አመስግኗት። እችል ድርግል ስጦታ ደግሞ እንቁም ትሰጣለች ድንግል ማርያም ለወዳጆቿ። ለምሳሌ ለአባ ሳሙኤል ዘዋልድባ ሰጥተዋለች፣ ነጭ ዕጣንና እንቁ ሰጥተዋለች። እሷም እንቁ ናት፣ እንቁ ሰጥተዋለች። እሷም ዕጣን ናት፣ ዕጣን ሰጥተዋለች። ሊቀ ካህናት ሳሙኤል ዘይጼልይ በቅዳሴሃ ማርያም እኔ እኒዛ በእዲሃ ወሀበቶ ክልኤታ እምኃይላ ሁለት ስጦታ ሰጠችው። አንዱ ምንድን ነው? እንቁ ነው። አንዱ ደግሞ ምንድን ነው? ነጭ ዕጣን ነው። ዛሬም ረድኤቷን በረከቷ ለሁላችን ትስጠን። ደራሲ አባ ሕርያቆስ ምን ይላል? ኦ ድንግል ምልዕተ ውዳሴ ምስጋናን የተመላሽ ድንግል ሆይ በመኑ በአምሳለ መኑ እናስተማስለኪ በምንና በምን እየመሰል እናመሰግንሻለን ሲል መተርጉማን ምን አሉ? ከፍ ብለን በሰማይ ባሉ በፀሐይ በጨረቃ በከዋክብት ነው ወይስ ምድር ላይ ባሉ ዝቅ ብለን በወርቅን መስልሽ በዕንቁን መስልሽ? እቺ ነው ከአሳ ሆድ ውስጥ የምትወጣ እቺ ነው እንቁ የምትባሎች ነው። ታያችሁ የዚያቸው ታያችሁ። እቺ ማለት ከምን ውስጥ ነው የምትወጣው? እቺ ማለት ናት። ይቺ አሁን ማዕድን ትቆርጡታላችሁ፣ ትተረትሩታላችሁ። በራሱ መቅረጫ አለው። ከአሳው ባህር ውስጥ የምትወጣው እቺ እንቁ ግን ምን አትሆንም? ምን አትሆንም? ምንም አትሆንም። እንደምታዩት ነጭ ናት። ያሬድ ምን ይላታል? ማርያም ሰታያቱን ትካት ውስጥ ከብሱ ላደ ከመባህሪ ጻዳ እዚች አይነት ማለት እቺ ማለት ሐር ትባላለች፣ እንቁ ትባላለች። እስቲ በማለት በተመሳሳይ መልኩ ሁለተኛውን እንቁ ባህሪ ኢየሱስ ክርስቶስን የወለደች ቅድስት ድንግል በድንገት ነው ወንዘ ትፈትን ወርቀ ወሜላተ አስተራያ ገብርኤል ግብተ በድንገት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጥቶ ጸጋን የተመላሽ ደስተኛይቱ ምን ይበልሽ ደስ ይበልሽ ብሎ ድንገተኛ ብስራት አበሰራት። ይሄ ተሰምቶ የማይታወቅ ንጽሕናዋ፣ ታዛዥነቷ፣ ታማኝነቷ፣ ሃይማኖቷ፣ ርኅራኄዋ፣ ፍቅሯ፣ ትዕግስቷ ሁሉ ለእግዚአብሔር እንደተከፈተ ምን ሆኗል? መስኮትና በር ሆኗል። አሜቴስጢኖስ በተከፈተ ቦታ ላይ እንደሚወጣ ድንግል ማርያምም እውነተኛ እንቋ ድንግል ማርያምም ለእግዚአብሔር ምን ሆነች? የተከፈተ ሕይወት ነበራት። ታያችኋለች። እቺ ምንድን ናት? አሜቴስጢኖስ ነው። ቀለሟ ምንድን ናት? ሐምራዊ ናት። የምንማማረው የማቴዎስ ወንጌል ምዕራፍ 13 ከቁጥር 45 ጀምሮ ያለውን ኃይለ ቃል ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ምን ይላል? መንግሥተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች። ዋጋው እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ በጣም የከበረች አንዲት ዕንቁ አገኘ። ስለዚህ ያችን ዕንቁ የራሱ ማድረግ ስለፈለገ ሌላውን ሁሉ ሸጠና ዕንቁዋን ምን አደረጋት? ገዛት ይላል። ይህን ትምህርት የመረጥኩበት ምክንያት ጥር 21 ከ3 ቀናት በፊት የእናታችን የቅድስተ ቅዱሳን የድንግል ማርያም በዓለ ዕረፍቷ በመሆኑ ከዚህ ምስጢር ጋር እያይዘን ነው የምንማረው። እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ብርሃናችን ምስጢሩን ጥበቡን ትገልጥልን ዘንድ ቅዱስ ፈቃድ ይሁንልን። ብዙዎቻችሁ ብር ታውቁ ይሆናል። ብዙዎቻችሁ ወርቅ ታውቁ ይሆናል። ጥቂቶች ደግሞ ዕንቁ ታውቁ ይሆናል። በጣም ብዙ የከበሩ ድንጋዮች አሉ። በተለይ ቅድስተ ቅዱሳን ድንግል ማርያም የምትመሰልባቸው ዕንቁዎች አሉ። ጥቂቶችን ደግሞ በትምህርትም አሁን ደግሞ በዓይናችሁም እንድታዩት አደርጋለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ስለከበሩ ድንጋዮች ወይም ስለ ዕንቁዎች ስንነጋገር እግዚአብሔር የከበሩ ድንጋዮችን የከበሩ ዕንቁዎችን ፈጥሮ በሦስት መልኩ አኑሯቸዋል። አንደኛው በኤዶም ገነት፣ ሁለተኛው በካህኑ በአሮን ልብስ ላይ፣ ሦስተኛው በኢየሩሳሌም ሰማያዊት።
የከበሩ በመሆናቸው የከበሩ ነገር ክቡራን ላይ ይውላሉ። ጽሩያን ናቸው፣ የጠሩ በመሆናቸው የጠሩ ነገር ላይ ይውላሉ። ብሩሃን እንደሆኑ በበሩ ምስጢራት ላይ ይኖራሉና እግዚአብሔር በገነት እግዚአብሔር በኢየሩሳሌም ሰማያዊት እግዚአብሔር በካህናት ልብስ ላይ የከበሩ ድንጋዮች እንዲኖሩ አድርጓል። አባታችን ሄኖክ በምዕራፍ 5 ከቁጥር 23 እስከ 26 በኤዶም ገነት ስላያቸው የከበሩ ድንጋዮች እንዲህ ይላል። ወደ አዜብ ከከበረ ድንጋይ የሚልቅ ወደሚያበሩ ወደ 7 ተራሮች ሄድኩ ይላል። ወደ ስንት ተራራዎች? እንግዲህ ተነጥቆ ሞትን ሲያይ የተሰወረ ነው። መልአኩ ፈለከ ፈለካትን፣ አየራ አየራትን፣ ሙፃ ነፋሳትን፣ የመባረቅትን የነጎድጓድን ምስጢር ለሄኖክ ካሳየው በኋላ እንደገና ወስዶ ገነትን ያስጎበኘዋል። 7 ተራራዎች ሲያሳየው 7ቱ ተራራዎች በሙሉ በከበረ ድንጋይ ምን ሆኑ ናቸው? የተሸለሙ ናቸው። 3ቱ በምስራቅ 3ቱ በአዜብ በኩል ናቸው። በምስራቅ በኩል ያለው አንዱ ከቅጥልጣል ዕንቁ ነው ይላል። ከምን አይነት ዕንቁ? ቅጥልጣል ማለት መረግድ ነው። በኋላ እናየዋለን። ይቀጥልና አንዱ ከባህሪ ዕንቁ ነው ይላል። እሱንም እናየዋለን። አንዱ ደምረስ ከሚባል ዕንቁ ነው። በአዜብ በኩል ያለው ደግሞ ከቀይ ዕንቁ ነው ይላል። ቀይ ዕንቁንም ጊዜ ካለን እናያለን። መካከለኛው ግን ፔካ፣ ይሄ ደግሞ ነጭ ድንጋይ ነው ከሚባል እንደተሰራ እንደ እግዚአብሔር ዙፋን እስከ ሰማይ ይደርሳል። አጎበሩ ሰንፔር ሰማያዊ ቀለም ያላት ዕንቁ ናት ከሚባል ዕንቁ ነው። በተራራ ሁሉ ላይ የሚነድ እሳትን አየሁ ካለ በኋላ በ7 ተራራ የሚያበራ ዕንቁ አየሁ ይላል። በምን ተራራ? ስለዚህ ሄኖክ 7 ተራራዎችን መልአኩ ያሳየዋል። ግማሹ ከሰንፔር፣ ግማሹ ከመረግድ፣ ግማሹ ከፔካ ከነጭ ድንጋይ የታነጸ ሆኖ የእግዚአብሔር ዙፋን ደግሞ ፔካ የተባለ ዙፋኑ በጣም ነጭ የሆነ የድንግል ማርያም ምሳሌ የሆነ የከበረ ድንጋይን ለማን ያሳየዋል? ለሄኖክ ያሳየዋል። ስለዚህ እነዚህ ነገሮች በጣም ታላላቅ እንደሆኑ መገንዘብ ያስፈልጋል። ለምሳሌ 4 ወንዞች ገነትን ተመሳቅለው ያጠጣሉ። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ። ዘፍጥረት 2:10 ላይ ምን ይላል? ከዚያም ለ4 ክፍል ይከፈል ነበር ይላል። የኤዶም ገነት ወንዝ የአንደኛው ወንዝ ስም ኤፌሶን ነው። እርሱም አለ ወርቅ የሚገኝበትን የኤውላጥ ምድርን ይከባል። የዚያ ምድር ወርቅ ጥሩ ነው። ከዚያም ሉልና የከበረ ድንጋይ ያለ ይላል። በሌሎቹ አብነት መረግድ ይላል። ሐመልሚል ማለት መረግድ ነው። መረግድ ምን እንደሚመስል በኋላ ነግራቸዋለሁ። እና እግዚአብሔር አምላክ የከበሩ ድንጋዮችን የት አኑሯል? በኤዶም ገነት ሲበሉ በምን በጣም ጥሩ። ከዛ በኋላ ለደብተራ ኦሪት አገልግሎት የመረጠው አሮንን መርጦ ለሙሴ ያዘዋል። 12 ዕንቁዎች ከፊት ከኋላ ከቀኝ ከግራ እንዲደረደሩ በተለይ 6 እየሆኑ እንዲደረደሩ ማን አዘዘ? እግዚአብሔር አዘዘ። በተለይ በዘጸአት 28 ከ17 ጀምሮ ምን ይላል? በ4 ተራ የሆነ የዕንቁ ፈርጥ አድርግበት። በፊተኛው ተራ ሰርዲዮን፣ ቶጳዚዮን የሚያብረቀርቅ ዕንቁ ይላል። በሁለተኛው ተራ በልብሱ ማለት ነው። በሁለተኛው ተራ በሉር ታውቃላችሁ? እሺ በኋላ እናየዋለን። ሰንፔር አልማዝ ይላል። በሶስተኛው ተራ ያክንት ኬልቄዶንና አሜቴስጢኖስ ይላል። በአራተኛው ተራ ቢረሌ መረብ እያሰፊድ በወርቅ ፈርጥ እያደረግ አሮን ልብሱ ላይ ሲሄድ ደግሞ ድምፅ ያሰማል። ሹዋ ይላል። ህዝቡ አሁን አሮን ለማይጠንት አሁን ለጸሎት ገባ እያሉ ሚተጉ ናቸውና 12 የከበሩ ዕንቁዎችን በማን ልብስ ላይ ያኖረ? በአሮን። እስቲ በሉ በጣም ጥሩ። በዚህ ስንደነቅ ታላቋ ከተማ ሁላችንም ከሞት ተነስተን የምንወርሳት ኢየሩሳሌም ሰማያዊት በ12 ዕንቁዎች የተሰራች ናት። በምን አይነት ዕንቁዎች? በ12። ራእይ 21:20 ላይ የከተማይቱ ቅጥር መሰረት በከበረ ድንጋይ ሁሉ ተጌጦ ነበረ። ፊተኛው መሰረት ኢያሰጲድ፣ ሁለተኛው ሰንፔር፣ ሶስተኛው ኬልቄዶን፣ አራተኛው መረግድ፣ አምስተኛው ሰርዶንክስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክርስቲሎቤ፣ ስምንተኛው ቢረሌ፣ ዘጠነኛው ወራውሬ፣ 10ኛው ክርስፕራስስ፣ 11ኛው ያክንት፣ 12ኛው አሜቴስጢኖስ ነበር ይላል። 12ኛው ምንድን ነው? አሜቴስጢኖስ። እስቲ እነዚህ ነገሮች በጣም የተለዩ ናቸው። ስለዚህ ኢየሩሳሌም ሰማያዊት በምን ታንጻለች? በ12 ዕንቁዎች እግዚአብሔር ሰርቷታል። እና እግዚአብሔር የፈጠራቸው የከበሩ ድንጋዮች ብዙ ናቸው።
በቁጥር ምናልባት የሳይንስ ጥናት እንደሚያመለክተው ከ200 እስከ 400 ይደርሳሉ። ከስንት እስከ ስንት? ከ200 እስከ 400። በጣም ፕሪሺየት የተባሉ በጣም ውድ የተባሉት ግን 1-4 ይጠጋሉ። ለምሳሌ አልማዝ፣ ሁለተኛው ሩቢ ታውቃላችሁ፣ ቀይ ዕንቁ ያለው መጽሐፍ ቅዱስ ሩቢ ነው፣ የሳይንስ ውስጥ ጥያሜ ነው። ሌላው ሳፋየር ወይም ሰንፔር፣ አራተኛው ኤመራልድ ወይም በሉር የሚለው ማለት ነው። ኤመራልድ ይባላል። ኤመራልድ ታውቁታላችሁ። እኔ እንግዲህ በጣም ዓለም ውስጥ ያሉትን ሁሉ የከበሩ ድንጋዮች የማየት እድል ገጥሞኛል። ቢያንስ ከ300 በላይ ባህር ማዶ አይቻለሁ። የከበሩ ድንጋዮች የተቀመጡበት በጣም ትልቅ መዘክር አለ። ይህም ቤት ያላል፣ ይህም ግዴ ያላል። በሙሉ ከ400 በላይ የማዕድናት አይነቶች ናቸው እና በጣም እግዚአብሔር ግማሹ ብርሃኑ፣ ግማሹ ቅርጹ፣ ግማሹ ኃይሉ በጣም ይለያል እና በጣም ስለነዚህ ምስጢራት እግዚአብሔር አምላክ እንዲገልጥልን ቅዱስ ፈቃድ ይሆንልን። ታዲያ ዛሬ የፈለኩት ምንድን ነው? እነዚህ ሁሉ የከበሩ ድንጋዮች እንዴት በቅድስት ድንግል ማርያም እንደሚመሰሉ ማሳየት ነው። ደራሲው አባ ሕርያቆስ ምን ይላል? ኦ ድንግል ምልዕተ ውዳሴ ምስጋናን የተመላሽ ድንግል ሆይ በመኑ በአምሳለ መኑ እናስተማስለኪ በምንና በምን እየመሰልን እናመሰግንሻለን ሲል መተርጉማን ምን አሉ? ከፍ ብለን በሰማይ ባሉ በፀሐይ በጨረቃ በከዋክብት ነው ወይስ ምድር ላይ ባሉ ዝቅ ብለን በወርቅን መስልሽ በዕንቁን መስልሽ እያሉ ሊቃውንት አስተምረውናልና እኔ ደግሞ ከምሳሌዎቿ ለየት የሚሉትን ዕንቁዎችን እንዴት አድርጋ ድንግል ማርያም እንደወሰደቻቸው እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ሁላችንም ይግለጥልን። ድንግል ማርያም በዕንቁ ተመስላለች። በዝርዝር እናየዋለን። ስጦታ ደግሞ ዕንቁን ትሰጣለች ድንግል ማርያም ለወዳጆቿ። ለምሳሌ ለአባ ሳሙኤል ዘዋልድባ ምን ሰጥተዋለች? ነጭ ዕጣንና ዕንቁ ሰጥተዋለች። እሷም ዕንቁ ናት፣ ዕንቁ ሰጥተዋለች። እሷም ዕጣን ናት፣ ዕጣን ሰጥተዋለች። ሊቀ ካህናት ሳሙኤል እንዘ ይጼልይ በቅዳሴሃ ማርያም እሂዛ በእዴሃ ወሀበቶ ክልኤታ እምኃይላ። ሁለት ስጦታ ሰጠችው። አንዱ ምንድን ነው? ዕንቁ ነው። አንዱ ደግሞ ምንድን ነው? ነጭ ዕጣን ነው። ዛሬም ረድኤቷን በረከቷን ለሁላችን ትስጠን። ምን ትሰጣለች? ለደቅስዮስ ወንበር ሰጥተዋለች። ለኒቆላዎስ አጽፍ ሰጥተዋለች። ለአባ ጊዮርጊስ ዘጋስጫ ደግሞ መጽሐፏን ሲጽፍ መጽሐፉን ብሪት የሚያደርግ የከበረ ደንጊያ አሳየችው ይላል እመቤታችን። ክብሩን አሳየችው ይላል ዜና ገድሉ ላይ። በተለይ ምትለዋለች ዚማት በሚባል ሀገር ሄደ የከበረ ደንጊያ ታገኛለህ፣ በዛ ደግሞ ቀለሙ ሁሉ የበረሃ እንዲሆን አድርግ ብላ ድንግል ማርያም ለማን ነገረችው? ለአባ ጊዮርጊስ ዘጋስጫ። በረከቱ ይደርብን እና አባ ጊዮርጊስ ዘጋስጫ በድርሰቱ ላይ 14 የከበሩ ድንጋዮች ጠቅሷል። ስንት? 14 ጠቅሷል። 14ቱ ለድንግል ማርያም መስሎ አስተምሯል። ምን ይላል? ልቡናዬ ያለ በከበሩ ድንጋዮች መስል ዘንድ አነሳሳው ይላል። በቃ ከዛ እየጠቀሰ መጀመሪያ የጠቀሰው መረግድ ነው። መረግድ ምን እንደሚመስል በኋላ እናያለን። ሄርቆዴቴን፣ ጶዴር፣ ጳዚዮን፣ ሰንፔር፣ ሶም፣ ክርስቲሎቤ፣ አሜቴስጢኖስ፣ ኢያሰጲድ፣ ሰርዲኖ፣ ያክንት፣ እልመቅሊጦስ፣ ናብሊስና እብነ አድማስን በመጥቀስ በእነዚህ ሁሉ ድንግል ማርያምን መስሎ የእመቤታችን ጣዕመ ውዳሴ የበዛለት ይሄድ አስተምሯልና በእውነት ዛሬ ያን ምስጢር እንመረምራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። እኔ ከአባ ጊዮርጊስ አስቀድሜ ያሬድን ማንሳት እፈልጋለሁ። ቅዱስ ያሬድ የመጀመሪያው ታላቁ ሊቃችን ድንግል ማርያምን በነጭ ዕንቁ ነው የመሰለው። በምን አይነትም? በነጭ ዕንቁ። ነጭ ዕንቁ ታውቃላችሁ እንደምትመስል። ዕንቁ ሲባል በመሬት ውስጥ የሚገኝ አይደለም፣ በባህር ውስጥ የሚገኝ ነው። በደንብ አስተውሉ፣ በደንብ እንዳትሳሳቱ። ፓርል ይባላል። ማርያም እሰ ተሃቱም ትካት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ። ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ፣ ባህሪ ማለት ከባህር ጋር ይገናኛል። ባህሪ ውስጥ አለ እንደ ነጭ ዕንቁ ታበራለች ይላል። ምን አይነት? እንደ ነጭ ዕንቁ እንዳትረሱ። እንደውም ይቀጥልና እምድኅረ ፈጠሮ ለአዳም ርየ በውስቴቱ ይላል። አዳምን ከፈጠረ በኋላ በውስጡ አለ ርየ በውስቴቱ ብእሲተ ከመ ባሕሪ ጽዕዱተ ወብሪተ። በአዳም ባህሪ ውስጥ አለ እንደ ነጭ ዕንቁ የምታበራ ሴትን አሳየ ይላል። እሷ ማን ትሆን? ድንግል ማርያም ናት። አሁን
ስለ ዕንቁ አፈጣጠር ለመጀመሪያ ጊዜ እንዲሰሙ ያስፈልጋል። ዕንቁ ከየት ነው የሚገኘው? ያለውን ሁሉ ሸጦ ነው የገዛት። ያችንን ዕንቁ አይታችሁ ታውቃላችሁ? አሳያቸዋለሁ። እንዳጋጣሚ ይዣለሁና ዕንቁ ምን እንደሚመስል እናያለን። ዝግጁ ናችሁ? ጥሩ። ዕንቁ በየብስ አይገኝም። ምን ውስጥ ነው የሚገኘው? ባህር ውስጥ ነው የሚገኘው። ባህር ውስጥ ደግሞ በጥልቅ ባህር ውስጥ ሲሆን በሰዎች በፍጹም አትሰራም። የባህሯ ዕንቁ በሰዎች በፍጹም አትቀረጽም። በምን ውስጥ ነው የምትገኘው? በአሳ ሆድ ውስጥ። በምን ሆድ ውስጥ? ኦይስተር የሚባል አሳ አለ። ይህ አሳ በጣም ይገርማቸዋል። በውስጡ ዕንቁን እንዲሸከም አድርጎታል። አባ ጽጌ ድንግል ምን ይለዋል? አሳ ባሕርኒ ዘይጸውር ወርቀ ካለ በኋላ ይጸብት ቀላያተ ወያረግ ሐይቀ፣ የባህር አሳ አለ ወርቅን ዕንቁን ተሸክሞ በባህሩ ውስጥ ዋኝቶ ከውስጡ ይወጣል ይላል። ምን አሳ? ምን? በጣም ጥሩ። ስለዚህ ሊቃውንቱ ዕንቁ ከአሳ ውስጥ እንደሚገኝ ምን ብለዋል? አውቀዋል፣ ተረድተዋል። እና እንዴት እንደሚፈጠር ዕንቁ አሳያቸዋለሁ። ኦይስተር የሚባል አሳ አለ። ይተነፍሳል። ምግብ ለመመገብ አፉን ይከፍታል። ኢንተርኔታችሁን ለዚህ እውቀት ተጠቀሙበት። ዝም ብላችሁ ቲክቶክ አሉባልታ እያየን ወደ መቃብር እንዳንኖር። ኦይስተርን እስቲ ጉግል አድርጋችሁ ፐርል እንዴት ዕንቁ ይፈጥራል ብላችሁ የቤት ስራ እና ንጥረ ነገሮች ይገባሉ፣ ምግቡ ይገባሉ፣ ውሃው ወደ ውስጡ ይገባል። በድንገት እዚህ አሳ ውስጥ ምን ይገባል መሰላችሁ? አሸዋ። ምን ይገባል? የአሸዋ ቅንጣት ይገባል። እና ድንገት ነው የሚገባው። እና የኦይስተሩ የአሳው ሁለት ሰውነት አለው፣ ለስላሳ ሰውነትና ጥርፍት ሰውነት አለው። ስለዚህ መሀል ውስጥ ይገባዋልና ህመም ይሰማዋል። ዕንቁ ምኑ ገባበት ውስጡ? አሸዋ። እስቲ በሉ። በጣም ጥሩ። እግዚአብሔር ይህንን አሳ ሲፈጥረው በውስጡ በጣም ለስላሳ ኔከር ተብሎ የሚጠራ እጅግ ድርብርብ የሆነ ውስጡ አስቀምጦለታል። ይህን የማን ስራ ነው? የእግዚአብሔር ስራ ነውና በሳይንሱ ካልሲየም ካርቦኔት የሚባል ክሪስታል ኦርጋኒክ ፕሮቲን ያለው ነውና በጣም የሚገርማችሁ ብርሃንን የሚያንጸባርቅ ድርብርብ ሽፋን አለው። ታዲያ ምን ያደርጋል መሰላችሁ? ያንን ውስጡ ከቶ በድርብርብ አንጸባራቂ ሽፋኑ ይጠቀልለዋል። ምኑን? አሸዋው። ምኑን? አሸዋው። ቢያንስ ከ2 ዓመት እስከ 5 ዓመት ሊፈጅበት ይችላል። በጣም የሚገርማችሁ በመጨረሻ ምን ሆኖ ይፈጠራል? ዕንቁ ይሆናል። ያ ማለት ነው ምን ሆኖ ይፈጠራል? አሳ ባሕርኒ ዘይጸውር ወርቀ፣ በሰዎች የማይቀረጽ። አሁን እነዚህ ማዕድኖች በሰዎች መቅረጽ ትችላላችሁ። አሳ ውስጥ የምትገኘው ባህርያዊት ዕንቁ ግን በማን እጅ አትቀረጽም? በሰዎች አትቀረጽም፣ አትቆራጥም። በሙሉ ፍጹም ሆነ ትወጣለች። እሷ ማን ምሳሌ ትመስላችኋለች? የድንግል ማርያም ምሳሌ ናት። ያቺ በሰዎች እንደማትነካ በሰዎች እንደማትቆረጥ ዘርአ ብእሲ የወንድ ዘር ያላገኛት እደ ብእሲ የወንድ እጅ ያልዳሰሳት በግብረ መንፈስ ቅዱስ አምላክን ጽንሳ የወለደች ዕንቁ ማን ናት? በአንድ ላይ ማን ናት? እመቤታችን ናትና ራሳችሁ ምን እንደምትመስል እንግዲህ እንድታውቋት ያስፈልጋል። መቼም ማወቅ ጥሩ ነው። እቺ ናት ከአሳ ሆድ ውስጥ የምትወጣ እቺ ናት ዕንቁ የምትባለው እቺ ናት። አያችሁ? እየዚያችሁ ታላችሁ። እቺ ማለት ከምን ውስጥ ነው የምትወጣው? እቺ ማለት ናት። ተመልከቱ። ይቺ አሁን ማዕድን ትቆርጡታላችሁ፣ ትተረትሩታላችሁ። በራሱ መቅረጫ አለው። ከአሳው ባህር ውስጥ የምትወጣው እቺ ዕንቁ ግን ምን አትሆንም? ምን አትሆንም? ምንም አትሆንም። እንደምታዩት ነጭ ናት። ያሬድ ምን ይላታል? ማርያም ሰታቱም ትካት ውስጥ ከርሱ ላደ ከመባህር ጻዳ። እንደዚህች አይነት ማለት ነው። እቺ ማለት ሐር ትባላለች፣ ዕንቁ ትባላለች። እስቲ በሏት። አሁን ለዚህ ነው ሊቃውንቱ በተለይ በገና ሲደረድሩ የእግዚአብሔር ልጅ በመጣ ጊዜ ለካሳ እንበለ ዘር ወይም ያለ ዘር እንደ ንብና እንደ አሳ ይላሉ። እንደምንና እንደምን? እንደ ንብና እንደ አሳ ማለት እኮ ይሄ እኮ ነው። በግብረ መንፈስ ቅዱስ አምላክን በድንግልና ጸንሳ በድንግልና ምን ሆነች? ወለደች። ቅዱስ ኤፍሬም ምን ይላል? ሃይማኖተ አበው ላይ ዕንቁ በሰደፍ ወይም በማህደር ውስጥ ካለ ስጋ ይወጣል ይላል። ከምኑ ስጋ? ከአሳው ስጋ ነው የሚወጣው። እንደዚሁ ይላል አካላዊ ቃል ኢየሱስ ክርስቶስም ያለ ዘር በሰው ስጋ እንደተወለደ የማያምን ማን ነው ይላል። ምን የማያምን ማን ነው ይላል። ስለዚህ ዕንቁ የማን ምሳሌ ናት?
ለዚህ ነው ስዕሏ ላይ እቺ አሁን ጽባቴ ታስታውሰው እንደሆነ ሐመረኖ ኪዳነ ምሕረት አስተዳዳሪ ነበሩ አይደለ? እንደዚህች አይነት ዕንቁ ስዕሏ ላይ ተሰክቶ ተስሏል አይደል? እዚህ ጋር ስጦታ ሰጥቶኛል። ይሄ ማለት በጥንት ጊዜ ስዕላት ሲሳሉ በድንግል ማርያም ስዕላት ዙሪያ የከበሩ ድንጋዮች ማጌጥ እዚህ ጋር እዚህ ላይ በሙሉ ምሳሌዎቿ የሚሆኑ ዕንቁዎች ናቸው። በጣም የሚገርመው አሁን ዕንቁ የሚጀምረው ምን ሲሆን ነው ብያቸዋለሁ። በድንገት ውስጡ ምን ሲገባ አሳ ውስጥ ኧረ ነገሩ አሸዋ ነው። በድንገት ነው የዕንቁ ታሪክ ጀመረ ማለት ነው። ድንገተኛ ነው። ማንም አሳው ሳይጠብቀው ያ ዕንቁ ይገባል። በተመሳሳይ መልኩ እውነተኛውን ዕንቁ ባህሪ ኢየሱስ ክርስቶስን የወለደች ቅድስት ድንግልም በድንገት ነው። ወንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ በድንገት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጥቶ ጸጋን የተመላሽ ደስተኛይቱ ምን ይበልሽ ደስ ይበልሽ ብሎ ድንገተኛ ብስራት አበሰራት። ይሄ ተሰምቶ የማይታወቅ በጣም ከባድ ከአይምሮ በላይ ነው። እሷ ራሱ ከንግግሩ በጣም ምን አለች ይላል ደነገጠች ይላል። እንኳን እሷ ቅዱስ ገብርኤልም አያውቅም። መልአክን እያይመረ ዕለተ ምጽአቱ ለቃል አምላክ ሰው አምላክ የሆነበትን ምስጢር ማን ያውቅም? ገብርኤል አያውቅም። ድንግልም ከአይምሮ በላይ የሆነውን ነገር ምን አለችው? እንደ ቃል ይሆንልኝ ይደረግልኝ ብላ ተቀበለች። አሳው አሸዋውን እንደሚውጠው የሰማችኝ ነው። አሳው አሸዋውን እንደሚውጠው ድንግል ማርያምም ማንን ተቀበለች? የእግዚአብሔርን ቃል በእምነት ተቀበለች። ግን የሚገርመው አሳው አሸዋ ውስጡ ባደረ ጊዜ ምቾት ብቻ አይምሰላችሁ። ምንም አለ፣ ህመምም አለ። ምን አለ? ህመም አለ። ድንግል ማርያም ጌታን በመጽነሷ መከራ አግኝቷታል። ዮሴፍ አረጋዊ ልለያት ፈለገ። በቃ ማኑ ቀረጸ አክናፈ ድንግልናኪ እምኀበ መኑ ጸነስኪ ከማን ወለድሽ እያለ መጨረሻ እንደውም ሊለያት ሲያስብ ለእሷ ህመም እኮ ነው። ሊለያት ሲያስብ ማን ተገለጠለት? የእግዚአብሔር መልአክ ቅዱስ ገብርኤል ተገልጦ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና የዳዊት ልጅ ዮሴፍ ጮኛ ማርያምን ለመውሰድ ምን አትበል ይለዋል፣ አትፍራ ይለዋል። ረድኤቱ በረከቱ ይደረብን። እንደገና ደግሞ ማየ ዘለፋ ትጠጣላት። በጣም ሆድ በጥብጦ አንጀት ቆራርጦ የሚጥለውን አጠጧት። እሷ ግን እውነተኛዋ ዕንቁ ናትና ፊቷ እንደ ፀሐይ ያበራ ነበር። አክብሯት እችን ንግሥት። እንደገና ደግሞ በቤተልሔም ማደሪያ አጥታ ስትንከራተት ተመልከቱ። ገስት ሃውስ የእንግዳ ማደሪያ እንኳን ለእሷ ታቶ ምን ውስጥ ነው የወለደችው? የከብቶች በረት ውስጥ ነው የወለደችው። ታዲያ እቺ ንግሥት እቺ ዕንቁ በጣም ትደነቃለች። እና የሚገርመው ዕንቁዋ ምን አላት ብያቸዋለሁ? ንብርብር አላት። ምን አላት? ንብርብር ነው። ኒከር የሚለውን ስታዩ እንዲህ የተነባበረ በጣም ደግሞ ብዙ ሽፋን ነው። ጥቂት አቁሰላችሁ በሺዎች የሚቆጠሩ እያንዳንዱ አሳ ውስጥ ያሉ ሽፋኖቹ እንዴት እንደሚያምሩ በጣም ንብርብር የበዛባቸው ዕንቁዎች እጅግ ሲያምሩ፣ ጥቂት ንብርብር ያላቸው ደግሞ በጣም ጥቂት የሆነ ብርሃን ነው የሚሰጡት። ታዲያ የተደራረበ ብርሃን የተጎናጸፈችው ማን ትመስላቸዋለች? ድንግል ማርያም ናት። ድንግል ማርያም በአሳ ሆድ ውስጥ ያለው የተነባበረ ማዕድን ገንዘቧ ነው። እንደሷ የተነባበረ ጸጋ የተሰጠው ማን አለ? ማንም። እናትነትን ከድንግልና፣ ድንግልና ከእናትነት ማንም የተሰጠው የለም። አገልጋይነትን ከእናትነት፣ እናትነትን የማን አገልጋይ ናት? እኛ የማን አገልጋዮች ነን? እሷ ግን አገልጋዩ ብቻ ሳትሆን ምን ሆነች? እናቱ ሆነች። ድንግልና ከወተት ጋራ፣ ወተት ከድንግልና ጋራ ለማንም የማይሰጥ አገልጋይ ናት። የማን ደግሞ እግዚአብሔር ምን አድርጓታል? ንግሥት አድርጓታል። ንግሥት ሆና ሳለች ደግሞ ከነዳያን ጋር ከኛ ጋር አብራናት ነው። በረድኤት አመስግኗት እችን ድርግም። ስለዚህ ያቺ የባህር ዕንቁ ማለት ነው በጣም እንደምታበራ በጣም ነጸብራቅ እንዳለ ከቅዱሳኑ ሁሉ ይልቅ በቅድስና የበራችው ዕንቁ ማን ናት? ድንግል ማርያም ብቻ ናት። እና ስዕሏ ላይ የከበሩ ድንጋዮች ጌጡ ነበረ በጥንት ዘመን። ሰጊድ ወአምሃ
ይደሉ ለስዕልኪ ማለት ምን ማለት ነው? ስግደትና እጅ መንሻ ማለት ወርቁን ዕንቁን ያደርጉላታል። ግማሾቹ ደግሞ ምን ያደርጋሉ? ዕንቁ ወርቅ ከሌላቸው አበባ ይሰጧት ነበረ። ናንፈርስ ቅድመ ስዕላ እንዘኑብ ጋዳ እጅ መንሻ ጊፍት ለማ የዕንቁ ጊፍት ይሰጧታል የጥንት ሰዎች። ለምንድን ነው? ድንግል ማርያም ምን ስለሆነች ነው? ንገሩኝ። አቃቤተ ሐዋርያት የምትባል አቶስ ገዳም የምትገኘው ስዕለ ማርያም አቤት ያላት የማዕድን ብዛት! ሰው ሁሉ ስጦታ ያመጣላታል። ያንንም መስጠት የማይችሉ ደግሞ ምን ያደርጋሉ? እንዘ ትነጽፍ ዘርቤታተ ወትነሰንስ መጽሬ ለክብረ ስዕልኪ ድንግል ትሰግድ ነፍሴ ምንጣፍ እያነጠፉ አበባ እየበተኑ በስዕሏ ፊት ምን ያደርጋሉ? ይሰግዳሉ። ረድኤቷ በረከቷ ይደርብን። ታዲያ ቅዱስ ያሬድ ምሳሌ ቢያጣላት ምን አለ? ማርያም ግን አለ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች አለ። እንደምን አይነትም? ብዙ አይነት ዕንቁ አለ ከአሳ ሆድ ውስጥ የሚወጣ። ለምሳሌ ነጭ አለ፣ ክሬም የሚመስል አለ፣ ግራጫ አለ፣ ጥቁር የሚመስል አለ፣ ቡናማ ይወጣል። አንዳንዴ ደግሞ ብታዩ ሮዝ፣ አረንጓዴ፣ ሰማያዊ ዕንቁዎች ከአሳ ሆድ ውስጥ ይወጣሉ። ቅዱስ ያሬድ ግን ለይቶ በምን አይነት ዕንቁ መሰላት? እንዳትወስዱብኝ እሺ። በነጭ ዕንቁ መሰላት። በምን አይነትም? ተመልከቱ። ያቺ ነጭ ዕንቁ በአሳ ሆድ ውስጥ እያለች በደፈረሰ ባህር ውስጥ እያለች የደፈረሰው ባህር የእሷን ንጽሕና ያጠፋል? አያጠፋውም። በተመሳሳይ መልኩ ምልአተ ኃጢአት ዓለምን ባደፈረሰበት ሰዓት ድንግል ማርያም ግን ቅንጣት ኃጢአት ሳይነካት በንጽሕና በቅድስና ጸንታ እውነተኛውን ብርሃን ኢየሱስ ክርስቶስን ሰጥታ የብርሃን እናት ተባለች። በጣም ይደንቃል። እና እቺን ለዓመታት ያሬድ እንዳለው ለዓመታት በአሳ ሆድ ውስጥ ተሰውራ ትኖራለች። ድንግል ማርያም ሕይወቷ እንደዛ ነው። ግን ድንገት እቺ ተሰውራ አትቀርም። ከወጣች በኋላ ምን ትሆናለች? የነገስታት ምን ላይ ዘውድ ላይ ትሰካለች። መጀመሪያ ምን ውስጥ ናት? አሳ ሆድ ውስጥ፣ ጸጥ ያለ አሳ ሆድ ውስጥ። ድንግል ማርያም ሕይወቷ ይሄ ነበረ። የጸጥታ ሕይወት፣ የአርምሞ ሕይወት፣ ልክ በባህር ውስጥ እንኳ እንደምትኖር ከጫጫታ የተለየ ሕይወት። ድንግል ሆይ ይላል አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ በቧልት ያደግሽ አይደለሽም። በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ ከዓለማዊ ጫጫታ የተለየችን ራሷን ሰውራ የአርምሞን ሕይወት የመረጠች ከእሷ በቀር ማን ትገኛለች? ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም። የሰማይ መላእክት ጎበኙሽ እንጂ እንደተነገረ ካህናት ሊቃነ ካህናት ምን አሉሽ? አመሰገኑሽ እንጂ አለች። ድንግል ማርያም የአርምሞን ሕይወት የዝምታን ሕይወት ስትመርጥ ትሑታንን ከፍ ከፍ አድርገዋል እንዳለች ጊዜው ሲደርስ ደግሞ የአምላክ እናት ሆነች። ክብር ይግባት እናታችን። በቃ እችን በኋላ ነገሥታት ዘውድ ላይ ነው የምትቀመጠው። በዓለም ውዱ ዕንቁ ታውቃላችሁ የማን ዕንቁ እንደሆነ? ህዳር 15 2018 እንደ ጎርጎሮሳዊ ዘመን ቀመር የፈረንሳይ ንግሥት ነበረችና ሜሪ አንቶኔ የእሷ ዕንቁ ጨረታ ላይ ቀረበ። ምን ላይ? ጄኔቫ ስዊዘርላንድ ጨረታ ላይ ወጥቶ የሚገርማችሁ 32 ሚሊዮን ዶላር ላይ ተጨረተ። ስማችሁ ምን ያህል የከበረ ነው። ለዚህ ነው ጌታ ያለውን ሁሉ ሸጦ ዕንቁዋን ገዛት ይላል። እሷ ማናት? አካሏን አካል ባህሪዋን ባህሪ ያደረገ መድኃኔዓለም ነው። ነጋዴው መድኃኔዓለም ነው። ዕንቁዋ ድንግል ማርያም ናት። ገንዘቡ አደረጋት፣ እናቱ አደረጋት። ይነገራል። ስለዚህ ንግሥታቱ በዕንቁ ዘውድ እንደሚያጌጡ ድንግል ማርያም ደግሞ ልክ ነው። ይህን የሚመሳስሉ ከዋክብትን ምን አደረገች? ዘውድ ደፋች። ራዕይ 12 ላይ ያላነበባችሁ ቁጥር 1 ላይ ታላቅ ምልክት በሰማይ ታየ። ብእሲትን ተትለብስ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ተጫምታ በራሶቿ ላይ ወዲህ በርዕሳኒ አክሊል ዘአሰርቱ ክልኤቱ ከዋክብት እንደ ዕንቁ ፈርጥ ያሉ ልክ እንደዚህ ፈርጥ ያሉ 12 ከዋክብትን ደፍታ ድንግል ማርያም በሰማይ ታየች። እቺ ዕንቁ ክብር ይግባት። ስለዚህ
የምታምረው የምትወደደው ንጽሕናን ቅድስናን አጊጣ የተገኘችው ነጯ የባሕር ዕንቁ ማናት ማለት ነው? ድንግል ማርያም ናት። ሁለተኛ አሜቴስጢኖስ በሉ እስቲ። አሜቴስጢኖስ 12ኛው የኢየሩሳሌም ሰማያዊት የታነጸበት ምንድን ነው? የከበረ ድንጋይ ነው። የከበረ ድንጋይ ነው እና አሜቴስጢኖስ በጣም ይገርማል። ይሄን ነግሬያችሁ ትምህርቴን አበቃለሁ። ከቃሉ ጋር ናችሁ? እሺ። አሜቴስጢኖስ አሮን በሚለብሰው ልብስ ላይ በሶስተኛ ተራ ይላል ያክንት ኬልቄዶን አሜቴስጢኖስ አድርግበት ይላል። ሶስት ነገሮች ማለት ነው። ያክንት አለ፣ አንድ ማዕድን ነው። ኬልቄዶን አለ፣ ሶስተኛው አሜቴስጢኖስ ይባላል። አሜቴስጢኖስ የግሪክ ቃል ነው። በግሪክ አሜቴስት ማለት ምን ማለት ነው? አልሰከረም ማለት ነው። ምን ማለት ነው? እነዚህ ማዕድን የመድኃኒትነት ግብር አላቸው። ስለዚህ አእምሮ የተቃወሰበትን ማከም ይችላሉ፣ ሰውን ከአእምሮ ሕመም ይጠብቃሉ ተብሎ ስለሚታመን በተለይ ደግሞ አሜቴስጢኖስ የዚህ የመፈወስ አቅምና ኃይል ስላለው ጽርዓውያን ምን አሉት? አሜቴስት አሉት እና በእኛ ደግሞ አሜቴስጢኖስ ይባላል። ታዲያ አባ ጊዮርጊስ በአሜቴስጢኖስ ደንጊያ እመስልሻለሁ ይላታል። ማንን? ያ ከግራ መጋባት የተለየ እንደሆነ አሜቴስጢኖስ ንጹሕ ልብን ይወክላል። ርቱ የሆነ እሳቤን ይወክላል። የውስጥ መረጋጋትን ይወክላል። ከሙስና ነፃ መሆንን ይወክላል። እነዚህ ሁሉ ግብራት በማን ላይ ይንጸባረቃሉ? በእመቤታችን ላይ ይንጸባረቃሉ። አሜቴስጢኖስ እንዴት እንደሚፈጠር ትንሽ ልንገራችሁና ከድንግል ማርያም ሕይወት ጋር ያለውን ትስስር ባጭሩ ላስቀምጥ። ምናልባት ጂኦሎጂስቶች አላችሁ፣ ታውቃላችሁ እናንተ በስፋት። አሜቴስጢኖስ እንግዲህ ጂኦዲስ በሚባል ክፍት ድንጋዮች ውስጥ የሚወጣ ማዕድን ነው። በጣም ማወቅ ያለብን ትልቅ ነገር ነው እና ባዶ ቦታ ከሌለ አሜቴስጢኖስ ምን አይልም? አይወጣም። እየሰማችሁ? ባዶ ቦታ ከሌለ አሜቴስጢኖስ ምን አይልም? አይወጣም። ስለዚህ ምን ይፈልጋል ማለት ነው? ባዶ ስፍራ ይፈልጋል። ምን ለመውጣት? ምን ለማግኘት? አሜቴስጢኖስ። እስቲ ወደሳችሁ ከኛ ምን ወርቅ ኮፐር ነው የምናውቀው፣ ነው የምናውቀው። የእመቤታችንም ሕይወት ያ ነው። አሜቴስጢኖሳዊ ሕይወት ነው። ምክንያቱም ልቧ ለማን የተከፈተ ይመስላችኋል? ኧረ ለክርስቶስ ጋር ለእግዚአብሔር የተከፈተ ነው። ንጽሕናዋ፣ ታዛዥነቷ፣ ታማኝነቷ፣ ሃይማኖቷ፣ ርኅራኄዋ፣ ፍቅሯ፣ ትዕግስቷ ሁሉ ለእግዚአብሔር እንደተከፈተ ምን ሆኗል? መስኮትና በር ሆኗል። አሜቴስጢኖስ በተከፈተ ቦታ ላይ እንደሚወጣ ድንግል ማርያምም እውነተኛ ዕንቋ ድንግል ማርያምም ለእግዚአብሔር ምን ሆነች? የተከፈተ ሕይወት ነበራት። ለዚህ ነው አባ ጊዮርጊስ ዘጋስጫ ምን ይላታል? አሜቴስጢኖስ የሚባል የማዕድን አይነት አንቺ ነሽ። ኢያሰጲድ፣ ሰርዲኖ ከሚባሉ ማዕድናት የተሰሩ ደንጊያ አንቺ ነሽ። አርጋኖን ላይ ነው። ይኸውም አለ አርአያ ምሳሌ ክፋት ነቀፋ ለማያገኘው የቅድስናሽ ጌጥ ነው አለ። አመስግናታቸው አሜቴስጢኖስ። ከዛ ክፍት ቦታ ከፈለገ በኋላ በጣም የሚገርማቸው ሞቅ ያለ በማዕድን የበለጸገ ውሃ ወደዛ ውስጥ ይፈሳል። እግዚአብሔር ስራው ድንቅ ነው። ይህን ሁሉ የሚያከናውነው እሱ ነው። ከዛ በኋላ አሜቴስጢኖስ መውጣት ይጀምራል። ምን አይነት ውሃ ይፈሳል አልኳችሁ? ለብ ያለ ሞቅ ያለ በማዕድን የበለጸገ ውሃ እዛ ድንጋይ ውስጥ ይገባል። ከዛ በኋላ አሜቴስጢኖስ መምጣት ይጀምራል። የድንግል ማርያም ሕይወት እኮ ተመሳሳይ ነው። ከእናቷ ማኅፀን ጀምሮ ማን ጠበቃት? ሙቀተ ጸጋን የሚሰጥ እግዚአብሔር መንፈስ ቅዱስ ጠበቃት። ውእቱ ጰራቅሊጦስ ዘአቀባ ለድንግል እምከርሰ እማ ከመ ይትጌኪ ለዓለም። ለዘላለም እንዳትበድል ማን ጠብቋታል? ሙቀተ ጸጋ ያልተለያት ናት። በጽንስ ጊዜስ መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ በአንቺ ላይ ይመጣል ተብላ ቅዱስ ገብርኤል የነገራት እሷ ማን ናት? አሜቴስጢኖሷ ድንግል ማርያም ነበረች። ከዛ በኋላ ነው በቃ ይህ አሜቴስጢኖስ ሰማያዊ አይደለም ሐምራዊ የሆነችው እንኳ መሰራት ትጀምራለች። ሲሰራ ግን በስውር ነው። በምንድን ነው? በስውር እሷም እንደዛ ሆነ። 9 ወር ከ5 ቀን በማኅፀኗ ማንን ተሸከመች? ክርስቶስን። ግን
ለማንም አልተናገረችም። ማርያም አለ ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበረ። ኤልሳቤጥ ጋር እንኳን ስትሄድ የጌታዬ እናቱ ካለቻት በኋላ የባሪያውን ትሕትና ተመልክቷል። አያችሁ ትሕትና አሜቴስጢኖስ ሆና የተገለጠች እሷ ድንግል ማርያም ናት። ቀለሟ ሐምራዊ ነው፣ ወይን ጠጅ ቀለም ነው። ምን አይነት ቀለም ነው? እስቲ አሜቴስጢኖስ ያየ ከእናንተ ላሳያችሁ። እርግጠኞች ናችሁ? አይቅርባችሁ። ኧረ እባካችሁ አሜቴስጢኖስ ልፈልግ ከያዝኩ ልፈልግ። ለእናንተ ስም ነው ያመጣሁት። ከሰዎች ጋር መልሳለሁ ስጭ፣ ምክንያቱም እንዳትወስዱብኝ። በጣም ታምራለች፣ በጣም ደስ ትላለች። እስቲ እየፈለግባት ነው። ታያቸዋለች። እቺ ምንድን ናት? አሜቴስጢኖስ ናት። ቀለሟ ምንድን ናት? ሐምራዊ ናት። በጣም የሚገርመው ድንግል ማርያም በቤተ መቅደስ ሳለች በተለይ ዘጸአት 26 ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊ ከቀይም ግምጃ የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ ይለዋል እግዚአብሔር ለሙሴ። እሷ ሐምራዊ የሆነ የእግዚአብሔርን ቤት መጋረጃ ምንትል ነበረ? ተፈትል ነበረ በዕንቁ ባህሪ ይንዝር። ለዚህ ነው ሐምራዊ የሆነ ቀለም ከስሯ ስር ይቀመጣል። የሰማችሁ ወንዘ ትፈትል ወርቀ ወሜላተ ሐርና ወርቅን አስማምታ ሐምራዊ መጋረጃን ለቤተ መቅደስ የፈተለች ሐምራዊዋ አሜቴስጢኖሳችን ድንግል ማርያም ናት። ክብር ይግባት። እቺ ማለት ክርስቲያኗ በጨመረች ቁጥር ውበቷ ድምቀቷ እየጨመረ እየጎላ እያንጸባረቀ እንደሚሄድ እውነተኛው ብርሃን ኢየሱስ ክርስቶስ በማኅፀኗ ባደረ ጊዜ ድንግል ማርያምን እንደዛው አበራች። መብርሃን ናታ። ብርሃን ነው በጣም እና እቺ የምትገኘው በጣም የሚገርማችሁ በምድር ጫፍ ስር ውስጥ ናት። ምድር ውስጥ ግን የምድርን ነገር ሁሉ ተቋቁማ ትወጣለች። የምድርን ነገር ሁሉ ምን ብላ? የሚገርም እኮ ነው። ምድር ውስጥ ሆና ጭነቱ ፕሬዠሩ ተቋቁማ እንደምታበራ ጠንክራ እንደዚህ አብረታች የከበረች ዕንቁ እንደምትታይ በተመሳሳይ መልኩ ድንግል ማርያም አቤት በነፍስሽ ሰይፍ ያልፋል አላት። ያንን የተቋቋመች የግብፅን በረሃ የተቋቋመች 5ቱን ሐዘናት የተቋቋመች እግረ መስቀል ስር ቆማ አልቅሳ ሐዘንን የተቋቋመች ከድንግል ማርያም በቀር ማን ትኖራለች? ክብር ለአሜቴስጢኖሳችን ለድንግል ማርያም። እና ይሄ የክብርን የንጉሳዊ ዕንቁ ይባላል። እና እሷም ትሑት አገልጋይ ሆና መጨረሻ ምን ሆነች? የሰማይ ንግሥት። እስቲ በሉ ድገሙት። የሰማይ ንግሥት ሆና አሜቴስጢኖስ ተባለች። እቺ ሆነች ማለት ነው። እንደዚህ አብረታ ተገኘች። እንዳትወስዱብኝ። እሺ አሁን ጸባቴ ማየት ይችላል። እነሱ ለቀይዋት መጨረሻ መረግድ ልንገራችሁ። በጣም አልማዝ፣ ሰልፔር፣ በሉር አራስንቱ ምሳሌዋ ነው። በጣም ብዙ ነው። እቺ መረግድን ብቻ ነግሬያችሁ አበቃለሁ። መረግድ ምናልባት ማጥናት ከፈለጋችሁ ወይ ጂኦሎጂ ውስጥ መግባት የፈለጋችሁ ካላችሁ ኦኒክስ ይባላል። ኦኒክስ ይባላል። 12 ጊዜ በመጽሐፍ ቅዱስ ላይ ተጠቅሷል። ስንት ጊዜ? አባ ጊዮርጊስ ምን ይላታል መሰላችሁ? መረግድ በሚባል ዕንቁ አመሳስዬ እጠራሻለሁ ይላታል። እጠራሻለሁ ካለ በኋላ ክብራቸው በተራራ ላይ ካለ እንደ በረድ በሚነጣ የጶዴጤን በጶዴር መስዬ እጠራሻለሁ፣ ይህም ለንጽህናሽ አምሳል ነው ይላታል ወዳጇ አባ ጊዮርጊስ። እና መረግድ የተጠራው ዘፍጥረት 2:12 ላይ ነው። አማርኛው መጽሐፍ ቅዱስ በደንብ አልተረጎመውም። ምንድን ነው የሚለው? ከዚያ ሉልና የከበረ ድንጋይ ይገኛል ነው የሚለው። ግዕዙ ግን አስተካክሎ ሐመልሚል ይላል። ዝንጉርጉር ማለት ነው። ምን ማለት ነው? ዝንጉርጉር። እና በጣም ሁለገብ ነው። የመጀመሪያው ጥቁር ነው። ነጭ አለ፣ አንዳንዴ ቡናማ አለ፣ ቀይ፣ አረንጓዴ፣ ግራጫ ባሉ ቀለማቱ ስለሚመላለስ ሐመልሚል ይባላል። ህብረ ሐመልሚል ቀይ ወጻዲድ አርያኮሰ ኮዘ ብሩር አባጽጌ ድንግል የሚለው ማለት ነው። እና መረግድ እንዴት እንደሚፈጠርና ድንግል ማርያምን አባ ጊዮርጊስ እንዴት እንደመሰላት
ነግሬ አበቃለሁ። እና ኦኒክስ ብዙ ጊዜ ውሃ በሚፈስበት ጥልቁ ጉድጓድ ውስጥ የሚወጣ ማዕድን ነው። ምን በሚፈስበት? ውሃ በሚፈስበት በሚንቀሳቀስበት ጉድጓድ ውስጥ ጥልቅ ውስጥ የሚወጣ ነው እና ውስጥ ነው ማለት ነው። የእመቤታችንም ሕይወት ተመሳሳይ ነው። በስውር የኖረች ናት። ቅድም ነግሬያቸዋለሁ አይደል? በከተማ ጫጫታ ውስጥ ኖረች። ኧረ ነገሩን በሞቀ በደመቀ በእናት በአባቷ ቤት ኖረች? የለም፣ አልኖረችም። ለዚህ ነው ያዝነኒ ማርያም ዘረከበኪ ድክትምና አመ ቤተ መቅደስ ሆይኪ እንዘ ትጠብይ ኀሊበሃና ወያስተፌስሐኒ ካይበ ትዕምርተ ልህቀትኪ በቅድስና ምስለ አብያጽሁ ከመ አብ እንዘ ይሴስየኪ መና ፋኑኤል ጽጌን ዘይከይድ ደመና። ድንግል ማርያም አለ ከሐና ከኢያቄም ቤት ወጥተሽ ከቤተሰብሽ ተለይተሽ ብቸኝነትሽ ያሳዝነኛል አለ። ያሳዝነኛል፣ በቃ ብቸኛ ናት፣ ጫጫታ ውስጥ የለችም። ግን አለ እየሰማችሁ ፋኑኤል ደግሞ እሳትን የሚጫማው ፋኑኤል ከባልንጀሮቹ መላእክት ጋር ደግሞ መናን እየመገበ በቤተ መቅደስ የማደግሽ ድንቅ ታምር ምን ይለኛል? ኧረ ነገሩን ደስ ያሰኘኛል አለች። እና ማርያም የአርምሞ ሕይወት ነበራት። የኔና የእናንተ ንግሥት፣ የኔና የእናንተ ወርቅ፣ የኔና የእናንተ ዕንቁ ድንግል ማርያም የአርምሞ ሕይወት መረግድ ብቻውን በባህሩ ውስጥ በጥልቁ ውስጥ እንደሚኖር እሷን በትሕትና ትኖር ነበረ። ከዛ ምን ይፈጠራል መሰላችሁ? ከዛ ደግሞ የሲሊካ የበለጸጉ ውሃዎች ምኑ ላይ መፍሰስ ይጀምራሉ? እዛ ላይ መፍሰስ ይጀምራል። መረግድ በአንዴ አይፈጠርም። ያ ውሃ መጀመሪያ ይፈስበታል። የሰማችሁ ነው ኦርቶዶክሳዊ። ውሃው ማን ነው? መንፈስ ቅዱስ። ዘፍጥረት 1:2 ላይ ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በምን ላይ ሰፎ ነበረ? በውሃ ላይ። የከፈለ ያዋሃደ ማን ነው? እግዚአብሔር መንፈስ ቅዱስ ነው። በቃ በኋላ መረግድ መጣ። በንብርብር ላይ ንብርብር እየሰራ በጣም ጠንካራ ሲሆን መጀመሪያ አሮን ትከሻ ላይ ነው እንዲቀመጥ የተደረገው። በጣም ከባድ ነው። ጥቁር ነው። አንዳንዱ ደግሞ ነጭ ይሆናል፣ ሐመልሚል ይሆናል። እየሰማችሁ ነው። መረግድ ማለት ጥቁሩ ምን እንደሚመስል ጥዬ ይሆን እንደ አጣልኩት። መረግድ ጥቁር ነው መጀመሪያ። ግራጫ ደግሞ ነጭ ብርሃን ይሆንበታል። ያን ጊዜ ሲዋሃድ ምን ይባላል? ሐመልሚል። እስቲ በሉ ድገሙት። ይሄ ማለት መረግድ ማለት ይሄ ነው። ይሄ ማለት መረግድ ይባላል። እስቲ በሉት። በጣም ጠንካራ ነው። በጣም ጠንካራ ነው። መረግድ ይባላል። እና ንብርብሩ ሂደት ነው፣ ፕሮሰስ ነው። በንብርብር ላይ ንብርብር፣ በንብርብር ላይ ንብርብር፣ በኋላ በጣም ጠንካራ ይሆናል። በጣም ጠንካራ ነው። ጠንካራ ስለሆነ ስም ይቀረጽበታል። ምን ይቀረጽበታል? ስምን ለመሸከም ምን ሆኗል? ብቁ ሆኗል። ለዚህ ነው በዘጸአት 28:9 ላይ እግዚአብሔር እንዲህ አለ፣ ሁለት የመረግ ድንጋይ ወስደህ የእስራኤልን ልጆች ስማቸውን ቅረጽበታል። ስንት ወስደህ? ከዛ በትከሻ ላይ አድርገው። አይደል? ስም ሁለት መረግ፣ አንዱን በግራ ትከሻ አንዱን በቀኝ ትከሻ አድርግና የማንን ስም ጻፍ አለው? የእስራኤልን ስም ጻፍ አለ። ደቂቀ እስራኤል የ12ቱን ነገድ ስም ጻፍ አለ። ስለዚህ አሮን በመረግድ የማንን ስም ተሸከመ? አላማሞቴ ንገሩ። እግዚአብሔር ነው እንዴ? የ12ቱን ነገደ እስራኤል ስም ምን ሆነ? ተሸከመ። በምን? በትከሻው። ትከሻው ላይ ያረፉት ምንድን ናቸው? መረግድ። እስቲ በሉ ድገሙት፣ ድገሙት። አሮን በትከሻው ላይ ጠንካራ በሆነው መረግድ የእስራኤልን ስም ሲሸከም፣ ድንግል ማርያም ደግሞ በማኅፀኗ የእስራኤል አምላክን ተሸከመች። ግን ለማኅፀኗ ተዘመረላት። እሳቱን እንዴት ቻለችው ነው። በቃ ሊቃውንት ተደንቀዋል። ሰማይ ወምድር ዘያገምሮ እፎን በማኅፀነ ድንግል ጾሮ ያሬድ ነው። እንዴት ቻለው? ሰማይና ምድር የማይችለውን እንጂ መረግድ ናታ ድንግል ማርያም። አሮን እንኳን የተሸከመው የእስራኤልን ስም ነው። ድንግል ማርያም የተሸከመችው ማንን ነው? የእስራኤል ዘሥጋ የእስራኤል ዘነፍስ ፈጣሪ በትከሻው መስቀልን የተሸከመው ኢየሱስ ክርስቶስን ስትሸከም ተቃጠለች? አረ ነገሩ አልተቃጠለ። እንዴት ነው ነገሩ? እንዴት ነው? አስባችሁታል? በጣም ከባድ እኮ ነገር ነው። እንዴት ከርሰ ድንግል አብዮት ለዓለም አየራት፣ የድንግል ማርያም ማኅፀን ከአየራት በለጠ። ወተሰብሐ ሱራፌል ወኪሩቤል
ለእግዚአብሔር አዶናይ ለተባለ ለእግዚአብሔር ማደሪያው ሆነ መረግድ ሆና የተገኘች ጽናትን ያየንባት አሮን በትከሻው የተሸከማት የወርቅ መረግድ ድንግል ማርያም ብቻ ናት። ክብር ይግባት። ስለዚህ መረግድ ጠንካራ ጽኑ እንደሆነ መከራን የተቋቋመች ከእሷ በቀር ማን ትገኛለች? እግረ መስቀል ስር ቆማ እላዩ ላይ ተደፍታ ስታለቅስ የኖረች ልቧ ግን ያልተሰበረ በልብስሽ ሰይፍ ያልፋል ብሎ ስምዖን የተናገረላት ከእሷ በቀር መረግዳችን ማን ትሆናለች? መረግዳችን በመጨረሻ እንደው የከበረ ዳይመንድ ነግሬያችሁ ላውቃ 5 ደቂቃ በቃ ትምህርት እንጨርሳለሁ። 5 ደቂቃ ማለት ዳይመንድ አድማስ በሉ እስቲ ይገሙት እስቲ አልማዝ ነው አድማስ አልማዝ ያማርኛል እና 7 ጊዜ ተጠቅሶ አልማዝ የለኝም ተብሏል። ማሳየታችን የለኝም። ኢዮብ 28:18 ምናልባት አንዳንድ ዞች አሁን ለሚስቶቻቸው የዳይመንድ ጊፍት የሚሰጡ ባሎች አሉ። እስቲ የሰጣችሁ እጅ አውጡ። ያስደበድባችሁ እኮ ነው። ለመቤታችን ብትሰጡ የተሻለ ነበረ። ጊፍት ብትሰጧት ምን አለበት? እና ኢዮብ ምን ይላል? ስለ ዛጎልና ስለ አልማዝ አይነገርም ይላል። ኢዮብ 28:18 ላይ ከጥበብ ጋር ያነጻጽራልና አሮን የለበሰው ሁለተኛው ተራ ላይ ልብስ ላይ በሉር ሰንፔርና አልማዝ ይላል። ስንተኛ? አልማዝ ነው። እና አልማዝ ምን ማለት መሰላችሁ? በጽራውያን አዳማስ ይሉታል። አዳማስ እኛ አልማዝ የምንለው ፍቹ ምንድን ነው? የማይሸነፍ የማይበገር የማይጠፋ ማለት ነው። አልማዝ ጠንካራ ነው አይደል? አልማዝ ይበገራል? አናውቀውም። ሴቶች አስገዙ። እሺ አልገዛልኝ ብላችሁ ትበሉ። እሺ አይደቅም፣ አይበላሽም፣ አይሟሟም፣ አይጠፋም። በጣም ጠንካራ ስለሆነ እግዚአብሔር ምን አለ መሰላችሁ? ለሕዝቅኤል በምዕራፍ 3 ቁጥር 9 ላይ ከቡላ ድንጋይ ይልቅ እንዳለ አልማዝ ግንባርህን አጠነክርልሃለሁ አለ። እግዚአብሔር እንደ አልማዝ ያጠንክረን። ግንባርህን አጠነክርልሃለሁ አለ። ድንግል ማርያም እኮ አልማዝ ናት አይደለችም እንዴ? በኃጢአት ያልተነካች ድንግልናው ያልተለወጠ የዓለም ሙስና ያላገኛት በጨለማ ያልተሸነፈች ታላቁ አልማዝ ድንግል ማርያም ሆና አልማዝ በቀላሉ የሚገኝ አይምሰላችሁ። በጣም በትግል በመሬት ጥልቅ ውስጥ በከፍተኛ ግፊት ነው። የሚገርማችሁ ጥልቅ ውስጥ ሲገኝ ሲወጣ ከጥልቁ ውስጥ አልማዝ ሲወጣ ግን ግልጽ ነው፣ እንከን የለሽ ነው፣ አንጸባራቂ ነው፣ በጣም ብሩህ ነው። ድንግል ማርያም ሕይወቷ እኮ ነው። በትሕትና ኖረች፣ ግን ስትወጣ 5 ማዕዘናት ያላሸነፏት አንጸባራቂ ሆና ተገኘች። አልተሸነፈችም። አልማዝ እሷ ናት። ስለዚህ የደረሰባት ሐዘን ምኗን ገለጠ? ክብሯን፣ ንጽሕናዋን ገለጠ። አልማዝ በምን ውስጥ ያልፋል? በእሳት ውስጥ። እስቲ በሉት፣ በምን ውስጥ ያልፋል? እሷም በእሳት ውስጥ አልፋለች። የግብፅ በረሃዊ እሳት ልቧ ሲደማ አያችሁ፣ ቀራንዮ ላይ ያን ሁሉ የሐዘን ነበልባል አሸንፋ ድንግል ማርያም አሁን በሰማይ ያለች ክብር ይግባው። እና ለምሳሌ ዳይመንድ ብርሃን ይቀበላል አይደል? እዚህ ጋር ብታረጉት ብርሃን ይቀበላል፣ ብርሃን ያበዛል፣ ብርሃን ያፈነጥቃል፣ ብርሃንን አድምቆ ያሳያል። ይህ ብቻ ሳይሆን ብርሃን በውስጡ ቢያልፍም አልማዙ ምን አይሆንም? አይሰነጠቅም። ምን አይሆንም? ድገመው፣ ምን አይሆንም? ድንግል ማርያም ታላቁን ብርሃን ከብርሃን የተገኘ ብርሃን ኢየሱስ ክርስቶስን በማኅፀኗ ስትሸከም አልተቃጠለችም። ብርሃኑን በድንግልና ጸንሳ በድንግልና ወለደች። እንደ ታተመ ማኅተመ ድንግልናዋ ጸንታ የኖረች እሷ ማን ናት? በኋላ አልማዝ በነገሥታት ራስ በንግሥታት ዘውድ ላይ ጸንቶ እንዲቆም ድንግል ማርያም የሰማይና የምድር ንግሥታት ሆና ከብራ ትገኛለች። እና አባቴን ይላል። እስቲ አብረን እንበል። አርጋኖን ላይ አንጥረኞች በሉ እስቲ ብረቶችን የሚያቀልጡበት ብርቱ የአድማስ ደንጊያ አንቺ ነሽ። በወሊድ ጊዜ ያልተለወጠ የማኅተመ ድንግልና ሻይ እንደ አድማስ
እንደ አልማዝ የጸና ነው። ድንግል ማርያም የጸና ነው። በመጨረሻም ሰንፔር ላመጣላችሁ ነበረ። ዛሬ አልያዝኩትም፣ ሌላ ቀን አመጣላችኋለሁ። ሰንፔርን ፍቅሯ ስለሆነ እሷን ብቻ ልናገር ይፈቀድልኝ። ሰንፔር እስቲ በሉ። ሰንፔር በጣም 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 ደስ ስትል ሰማያዊ ናት። ሰንፔር ሳፋየር ታውቃላችሁ? ሳፋየር ጂኦሎጂስቶች እዚህ ውስጥ አላችሁ። በጣም ሰንፔር እግዚአብሔር ለምን መርጦታል መሰላችሁ? ለዙፋኑ። ለምን? ለዙፋኑ። ፔካ ነጭ ደንጊያ እንደመረጠ በዙፋኑ ወለል ሰንፔር አለ። ለምሳሌ ሲና ላይ ሙሴ 70 ሽማግሌዎችን አስከትሎ ሲወጣ ዘጸአት 24:10 ላይ የእስራኤልንም አምላክ አዩ ይላል። ሲያዩት ከእግሩ በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ደንጊያ የሚመስል ወለል ነበር ይላል። ምን የሚመስል? ሰንፔር። ሰንፔር። እንደገና ሕዝቅኤል 1:26 ላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበር ይላል። እና በ30 ዓመቱ ላይ ሕዝቅኤል ተመስጦ መጥቶበት ኮቦር ላይ ሲመለከተው ኪሩቤል የእግዚአብሔርን ዙፋን ተሸክመዋል እና ዙፋኑ የሰንፔር ነበር ይላል። የምን ሰንፔር? ሰማያዊ። ማን ተቀምጦበታል? ላዩ ላይ ተናገሩ። እግዚአብሔር። ማን? ምን አይነቷ? ምኑ ላይ? ሰንፔር። ያቺ ሕዝቅኤል ኮቦር ላይ ያያት ሰንፔራዊት ድንጋይ ማተውን በኪሩቤል ሰረገላ ላይ የተቀመጠውን ጌታ፣ በሰንፔር ዙፋን ላይ የተቀመጠውን ጌታ 9 ወር ከ5 ቀን በማኅፀኗ በመሸከም በክንዷ በመታቀፍ በጀርባዋ በማዘል ሰንፔራዊትን ቆና የተገለጠች ከሷ በቀር ማንም የለችም። ኪሩባዊ ሰረገላ፣ ሰንፔራዊት ሰረገላ። ለዚህ ነው አንቺ ከኪሩቤል ትበልጫለሽ፣ ወትፈደፍዲም ሱራፌል፣ ከሱራፌልም ትልቂያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ፣ እሳታማ ሰረገላ ሰንፔራዊ ሰረገላ በሆነው ዙፋን ኪሩቤልና ሱራፌል ይሸከሙታል። ወበምጽናቱ ዘእሳት ይጼሉ መንበሮ፣ ዙፋኑን በእሳት ምሰሶ ይደግፋሉና። አንድ ጸፍኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወአዘልኪዮ በዘባንኪ፣ በጀርባሽም አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ ሆኑ? እነዚያ በሰንፔራዊ ሰረገላ ሲሸከሙት ድንግል ማርያም በጉልበቶቹ አቀፈችው። ህየንተ ምጽናቲው ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ሆኑ። ምኖችሽ? እነዚያ ሰንፔራዊት ዙፋኑን ፔካዊት ዙፋኑን በእሳት ምሰሶች ሲደግፈው ድንግል ማርያም ዙፋኑ ሳይሆን በዙፋኑ ላይ የተቀመጠውን በክንዷ ደገፈችው። ስለዚህ ማኅፀኗ እስቲ አብረን ንጉሥ የተቀመጠበት በሉት እስቲ። ሰንፔራዊ ዙፋን ሊቀ ካህናት የተቀመጠበት ሰንፔራዊ የሊቀ ካህናት ዙፋን፣ ሁሉን የያዘ ዙፋን፣ ሕሊናዋ የመታዘዝ ዙፋን፣ ልቧ የትህትና ዙፋን፣ ሰንፔራዊ ዙፋን ድንግል ማርያም ቀለሟ ሰማያዊ ናት። አሁን ይሄ መረግ ጥቁር ነው። እንቁ ደግሞ ይሄኛው ነጭ ነው። አባታችን የያዙት ደግሞ ፐርፕል ነው። እቺ ደግሞ ሰንፔር ሰማያዊት ናት። ምን አይነት ነው? ሰማያዊ ናትና ልብሷ ቀለም የሚመስለው ማለት ነው። ልብሷን አይታችሁት የለ? ሰማያዊው ቀለም ሰንፔራዊ ነው። እየሰማችሁ ኦርቶዶክስ ግን ሊቃውንቱ የሚጠቅሱት አባቶቻችን በሰዓታት ሲቆሙ የሚሉትን ነገር ልንገራችሁ። ፍቅርሽ በሉ እስቲ ሰንፔር ነው። አባ ጊዮርጊስ እኮ ነው ያለው። ማዕድና ትስባለች ሰንፔር። እንደው ማምጣት ነበረብኝ። በጣም ኃይልን እንዴት እንደምስብ እግዚኦ። መሳብ ብቻ አይምሰላችሁ፣ ማዕድናትን ሳብ ታደርጋለች። የማግኔት ጠባይ አላት እና ምን ይላታል? ፍቅርኪ ሰንፔር ለዘይርቁ ይስሕቦ መንገላምን ያቀርቦ መኑ ከማኪ ምክንያተ ድኅን ዘተውቦ። ሰንፔራዊ ፍቅርሽ በሉ እስቲ ድገሙት ባካል። የራቀውን ያቀርባል። ምን አይነት ፍቅርሽ? አቤት አቤት! ወደ ሃይማኖት ያቀርበዋል። ምክንያት የተሰጠው ምክንያተ ድኅን የተሰጠው እንዳንቺ ማን አለ? አቤት ድንግል ማርያም ፍቅር ናት። እንዴት ሳበችን! ሁላችን ስታዩት ሌላ እንደው ስዕሏ እንኳን አይስባችሁም? ከሩቅ ስታዩ እኮ አታውቁትም። በቃ ወደ ስዕሏ ስትሄዱ ዝም ብላችሁ በቃ ሳብ አይደል እንዴ?
ለምሳሌ ልጅ እናቱን ሲያይ ነው የሚሆነው? እየተሳበ አይኗን እያየ ነው አይደለም? በከመ ይትፌሳ ሕፃን ሶበይሬ እሞ እትፌሳ አንሰ ስእለኪ በርእዮ ተሳልሞ ይላል። ሕፃን እናቱን ሲያይ ሮጦ አንገቷን አቅፎ እሟ እያለ እንደሚስማት በተመሳሳይ መልኩ ስዕልሽን ሳይ እንደዛ ነኛል። እመቤታችን ፍቅርና ስንቱን ሳበችው። የኔ ያንተ ምንም ጥቅም የለውም። እራሱ አምላክን ሳበችው። ፍቅር አይደለ ሳበው አይደለም ወይ? ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆነ፣ ወደዳት፣ መረጣት። እውነተኛዋ ዕንቁ ድንግል ማርያም ሰምፔራችን ናት። ክብር ይግባት እናታችን። በዱራችን ናት ድንግል ማርያም ኤመራልዳችን። እንደሱ አረንጓዴ ዕፀ ሕይወትን ያገኘንባት ድንግል ማርያም ቀይ ዕንቁ ናት። ሐዘን ቀራንዮ ላይ እንባን ያፈሰሰች እንደ ቀይ ድንግልናን እንደ ሰማያዊ እናትነትን ያስተባበረች ዕንቁ ናትና ረድኤቷ በረከቷ ይደረብን። መስለን ብንናገር ውለን እናድራለንና ምስጋናን የተመላሽ ድንግል በምንና በምን እየመሰልን እናመሰግንሻለን። ከፍ ብለን በሰማይ ባሉ በፀሐይ በጨረቃን፣ ዝቅ ብለን በምድር ላይ ባሉ በወርቅ በዕንቁ ነው ብሎ አባ ሕርያቆስ እንደተናገረ እውነተኛዋ ዕንቁ ድንግል ማርያም ጥር 21 ወደ ሰማያዊ ዓለም ሄዳ ድንግል ማርያም 12 ከዋክብትን ደፋች። ከክብር ወደ ክብር ተሸጋገረች። ስለዚህ መጨረሻ ላይ እናንተ እስቲ ዕንቁ በሉልኝ። ዕንቁ ሳይሆን ዕንቁ በሉ እስቲ። አይናው ብዙ ነው። እሺ እናንተ ዕንቁ በሉልኝ። የድንግል ማርያም ሃይማኖቷ ዕንቁ በሉልኝ ብቻ አይበቃ። የድንግል ማርያም ሃይማኖቷ፣ ምግባሯ፣ ሃይማኖቷ፣ ምግባሯ፣ ትዕግስቷ፣ ፍቅሯ፣ ጣዕመ ፍቅሯ፣ አምላክን የተሸከመ ማኅፀኗ፣ እሱን ያዘለ ጀርባዋ፣ እሱን የታቀፈ ክንዷ፣ እሱን የዳሰሱ ጣቶቿ፣ እሱን ያዩ ዓይኖቿ፣ የእሱን ቃል የሰሙ ጆሮቿ፣ የእሱን መዓዛ ያሸተቱ አፍንጮቿ፣ እሱን የሳሙ ከናፍሯ፣ እሱን ያጠቡ ጡቶቿ፣ ከእርሱ ጋር የተመላለሱ እግሮቿ በረከቷ ይደርብን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለተቀደሰ ስሙ ይሁን እላለሁ። እኔም ዕንቁን ወደ ማህደሩ አስገብቼ ወደ ሰዎቹ እመልሳለሁ። እግዚአብሔር ከሁላችን ጋር ይሁን።